ሰላም የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬ ደግሞ የአብሽና የጥቁር አዝሙድ ቅባት ይዤላችሁ መጥቻለሁ። ቅባቱ ለፀጉራችን እድገት፣ ለተበጣጠሰ እንዲሁም ከፊት ለሸሸ ቆንጆ የሆነ ለውጥ ታገኙበታላችሁ። ስሩና ሞክሩት። አሰራሩም ያው መጀመሪያ ጥቁር አዝሙድንና አብሹን በትንሹ በጣም ሳይደቅ እንወቅጠዋለን። ከዛ በኋላ በምናፈላበት ብረት ድስት ከተን ቤታችን ውስጥ ያለውን ማንኛውንም ቅባት መጠቀም እንችላለን። አርገን መጣድ ነው። እሳቱን አነስ አርገን ማንሰክሰክ ነው። ቢያንስ ከ30 እስከ 1 ሰዓት በሚሆን ውስጡ ያለው ወደ ቅባቱ እንዲገባ ማለት ነው። ካደረግን በኋላ መጨረሻ ላይ አውጥተን አቀዝቅዘን ወደ ጠቀምነው ማለት ነው። አጥለን ወደ እንደዚህ ማጥለያ ላይ አርገን በማጥለያ ተጠቅመን እናስገባዋለን ወደ ቦታው። ከዛ ፀጉራችንን ስንታጠብም ይሁን ሹሩባም ተሰርተን ይሁን በማንኛውም ሰዓት ቅባታችንን መቀባት እንችላለን። እኔ አሁን ሹሩባ ተሰርቼ ነበረ። ቤት ውስጥ ያለኝን የተዘጋጀ የሩዝ ውሃዬን ፀጉሬን ውስጥ ጥጥት አደርግና አረሰዋለሁ። ከዛ ደግሞ ድርቀት እንዳይዘው ወዲያው ደግሞ ይችን ቅባቴን ቀባ አደርጋለሁ ማለት ነው። እናንተም በዚህ መልኩ ሞክሩት እላችኋለሁ። ትወዱታላችሁ። ለውጡን በአጭር ጊዜ ነው የምታገኙበት። ሞክሩት፣ ሳትሰለቹ ደጋግሞ። አመሰግናለሁ።